መቅደላዊት ክፍል 3 ልብ አንጠልጣይ ታሪክ። ደራሲ አምባዬ ጌታነህ፣ ተራኪ ሶፊያ ዩሱፍ። ይህንና መሰል የፍቅር ታሪኮችን ለማግኘት ቻናላችንን ሰብስክራይብ ያድርጉ። መልካም ቆይታ። በይሻሁን ተነሺ፣ ዘና ማለት አለብሽ። እዚህማ በድብርት አትሞችም አለና ቀድሟት ብድግ አለ። የት ነው ታዲያ የምንሄደው? እየተነሳች ነበር የጠየቀችው። አንቺ የምትፈልጊበት ቦታ እንሄድ፣ ቅድሚያ እድል ልስጥሽ አለ። አላውቅም፣ አንተ ደስ ያለህ ቦታ አለችውና ከካፌ ተያይዘው ወጡ። የተወሰነ መንገድ እንደተጓዙ መቅደላዊት ቆም ብላ፣ ቆይ ግን እዚህ ግቢ አብረን ስንዞር ሰው ቢያይንስ? ከሁሉም ናሁም ቢያይንስ? አለች መቅደላዊት። ናታኒም ቀድሞ ይሄን ነገር አስቦበት ከሆነ ያዘጋጀውን መልስ ለመስማት በመጓጓት ልክ ነሽ፣ ግን እሱ በዚህ ሰዓት የሆነ ቦታ ተቀምጦ ስለ አንድ ነገር በጥሞና እያሰበ ነው የሚሆነው። ማለት አልገባኝም፣ ምን ለማለት ነው? አለች። ማለትማ ናሆም አንድ መጽሐፍ ይዞ አሊያም አንድ ሐሳብ ይዞ ዘወትር በዚህ ሰዓት ከአንዱ ዛፍ ስር በመሆን የማሳለፍ ልምድ አለው። በዛ ላይ ናሆም አንዳንድ ነገሮችን ያጠናል አለ ናታኒም። ቆይ ግን ምንድነው የሚያዝናናው? አለች መቅደላዊት ትከሻዋን እየሰበቀች። እስካሁን በጥልቀት የሚያስደስተውን አላወቅኩም፣ ግን አርት በጣም ይወዳል። ድራማዎች እንዲሁም የሥነ ጽሑፍ ምሽቶችን ይታደማል። ብዙ ጊዜ ግን በገጣሚያን የሐሳብ ጅረት ይመሰጣል። ይገርማል አለ ናታኒም። ኦ የጥበብ አድናቂ አይመስልም ነበር። እኔም ትወና በጣም ነበር የምወደው። እዚህ መጥቼ የኪነ ጥበብ ክፍል ገብቼ ልሰራ አስቤ ነበር፣ ግን ፍቅረኛዬ ፈቃደኛ አልነበረም። አዎ አልነበረም። በሱ ምክንያት ነው እስካሁን ምንም አይነት ክበብ ያልተመዘገብኩት አለችና በረጅሙ ተነፈሰች። በቃ ከነገ ጀምሮ የምትፈልጊውን በሙሉ ማድረግ ጀምሪ። የሚያፈቅርሽ ከሆነ ከዚህ በፊት ስላደረገሽ ነገር በመጸጸት ይቅርታ ጠይቆሽ ህልምሽን እንድትኖሪ በርቺ ይልሻል። ካልሆነም ልክ እንደስከዚህ ቀደሙ ይቃወምሻል። አንቺ ግን ወደ ኋላ አታመንቺ ብሏት ሲሄድ መቅደላዊት ተከትላ አቀፈችው። እጅግ በጣም አመሰግናለሁ አለች ከአንገቱ ስር ተወሽቃ። ንጋት የአህያ እሑድ መስሏል። ጨለማው በፀሐይ ፈገግታ ሳይሸፈን አይቀርም። ቀዝቃዛዋ ፀሐይ የምስራቅን አቅጣጫ ተንተርሳ ከእንቅልፏ የነቃች ትመስላለች። የወፎቹ ጫጫታ ተግ ብሏል። ገሚሱ በየዶርሙ አንቀላፍቶ ሞቱን በእንቅልፉ ይሰልላል። እንደ ናሆም አይነቱ ደግሞ በሌሊት ወፍ ጭጭ ሳይል ይነሳና በዶርሙ በረንዳ ሆኖ የተፈጥሮን ዑደት እያነሳ እየጣለ ስለ ሰማይና ምድር ፈጣሪ አልፋና ኦሜጋ ጥበብ እየተደመመ የመጀመሪያዋን የፀሐይ ጨረር በአይኑ ይቀበላል። ናሆም በጠዋቱ ተነስቶ በረንዳው ላይ ተቀምጦ አንድ ሃንዳውት ያገላብጣል። ነገር ግን ሊነበበው አልቻለም። በተመሳሳይ ስለ አንድ ነገር ያስባል፣ ስለ መቅደላዊት። የመቅደላዊት ነገር አልተዋጠለትም። እያንዳንዷ የምታደርገው ነገር አይጥመው። ነገር ግን በምን አይነት ዘዴ ባህሪዋን ማወቅ እንዳለበት በትክክል እያሰበ አይደለም። አሁን ስለ ነገ ፈተና ብቻ ነው ማሰብ ያለብህ ናሆም። በውል እንኳ ለማታውቃት ልጅ አእምሮህን እያስረከብክ ነው። ወደ ራስህ ተመለስ እንጂ ምን ሆነሃል? በጭራሽ አላምንም እንዲህ መሆንህን። በል ሰብሰብ በል። ለሁሉም ነገር ጊዜና ቦታ አለው። ናሆም ራሱን በራሱ ታዝበው ለራሱ የሰጠው ምክር ቢጤ ነው። ወቅቱ እየሄደ ነው። ካሁን በኋላ ጊዜ አይኖረኝም። ለማጠቃለያ ፈተና ራሴን ብቁ ማድረግ አለብኝ። ሙሉ ትኩረቴ ወደ ማንበብ ይሆናል። ከራሱ ጋር መወያየቱን የቀጠለበት ይመስላል። ናሆም ይህንንና የተለያዩ ሐሳቦችን እያሰበ ሳይታወቀው ፀሐይዋ ወደ ልጅነት ተቀየረች። የእጅ ሰዓቱን ተመለከተ። 1:40 ይላል። እየተቻኮለ ተነሳና ልብሱን ለባብሶ ወደ ቁርስ ገሰገሰ። ቁርሱን ከበላ በኋላ ለ2 ሰዓት ትምህርት ወደ መማሪያ ክፍሉ አምርቶ የመጀመሪያ ወንበሩን ይዞ ተቀመጠ። ናሆም ሁሌም ማንም ካልቀደመው በቀር ከፊት ውጭ አይቀመጥም፣ ነገር ግን አይሳተፍም። ይህን ባህሪውን የተመለከተ የኢንጂነሪንግ መካኒክስ መምህር አንድ ቀን የሆነ ጥያቄ ይጠይቅና
ሁሉም ለመመለስ እጃቸውን አነሱ። ናሆም ግን አላነሳም። አንተ ምን ሆነህ ነው እጅህን ያላነሳኸው? ስለማታውቀው ነው ወይስ ንቀት? አለ መምህሩ ናሆም ላይ አንባርቆ ጠየቀው። ስለማላውቀው ነው አለ ናሆም በእርጋታ። ይሄኔ መምህሩ ደደብ፣ እንዴት ይህን ሳታውቅ ዩኒቨርሲቲ ገባህ? እየኮረጅክ አይደል? አይ ብትሞት ይሻልሃል አለ መምህር። ይህን ሁሉ ስድብ እኮ ከምታወርድብኝ እኔን ማስረዳቱ ይቀልህ ነበር አለ ናሆም። ማስረዳህም እኮ አይገባህም አለ መምህሩ በንቀት። መቼ አስረድተህ ሞከርከኝ? መጀመሪያ አስተምረኝና ከዛ ጥያቄህን ጠይቅ። ካልሆነ ግን አንተ ሳታስተምር ሌሎች ያስተማሩትን ተንተርሶ ሰውን መገምገም 40% በራስ ላይ ሌላ ስራ እንደማስገምገም ነው አለውና ናሆም ይህን ሁሉ ሲያወራ በልበ ሙሉነትና በፍጹም ራስ መተማመን ነው። መምህሩ በምላሹ ተናደደ። ሁሉም ተማሪ ደንግጦ ዝም ብሎ የሁለቱን ምልልስ ያዳምጣል። ይህን ትምህርት አንተ ካለፍክ ከምላሴ ፀጉር ይነቀላል አለ መምህሩ በንቀት ናሆምን እየተመለከተ። እናያለን መምህር፣ ካንተ ምላስም የሚነቀል ፀጉር አይኖርም፣ ከዚህ ትምህርትም ናሆም አይወድቅም አለውና ናሆም ዝም አለ። መምህሩ ለተወሰነ ደቂቃ ናሆምን ተመለከተው። ናሆም ላይ እልህም ሆነ ቁጭት፣ ጥላቻም ይሁን ቂም አይታይበትም። ዝም ብሎ ነበር ደብተሩን የሚያገላብጠው። ተማሪው የጎንዮሽ ስለ ናሆም ጀብደኝነት ያንሾካሹካሉ። ናሆም ክብር ለሚገባው ክብር ይሰጣል። ለምሳሌ ሁልጊዜም አፕላይድ ማቴማቲክስ መምህር ዶክተር አክሊሉ ሲመጡ ከመቀመጫው ተነስቶ በክብር ይቀበላቸዋል። ዶክተር አክሊሉ እጅግ ተወዳጅና ተናፋቂ ምሁር ናቸው። አንድ የሂሳብ ቀመር በስማቸው አስደርገዋል። እኚህ ስመጥር ዶክተር ታዲያ አድዋ ዩኒቨርሲቲ እንደተከፈተ ከሚወዷቸው ቤተሰባቸው ተነጥለውና በዓለማችን ከሚገኙ ገናና ዩኒቨርሲቲ ከሆኑት በአንደኛው በሃርቫርድ ዩኒቨርሲቲ የሚሰጡትን ትምህርት አቋርጠው ወደ ትውልድ ሀገራቸው የተመለሱት። ታዲያ ናሆም የእነዚህን ዶክተር ታሪክ ስለሚያውቅ ሁሌም በገቡ ቁጥር ከመቀመጫው በመነሳት ሲቀበላቸው ያዩ የክፍሉ ተማሪዎች አንድ ቀን ይጠይቁታል። እሱም ስለ ዶክተሩ የሚያውቀውን ነገራቸው። የማያውቁት ወደዱት፣ የሚያውቁት ደግሞ አክሎ ወደ ልባቸው ዘልቆ ገባ። ከዛም በኋላ ሁሉም የክፍል ተማሪዎች ዶክተር በገቡ ቁጥር እየተነሱ አክብሮታቸውን ይገልጻሉ። ዶክተር አክሊሉም ናሆምን ሲገልጹ በራሱ የቀና መንገድ ሌሎችም እንዲሄዱበት የሚፈልግ አፍላ ይሉታል። ናሆም ላመነበት ነገር አያመነታም፣ በጭራሽ ለሚያደርገው ነገር አይጸጸትም። ናሆም ሴቶችን ከማሳነስ ሌላ ችግርና ስህተት የለበትም። በእርግጥ ለዚህ ባህሪው የራሱ አምልኮት አለው። ነገር ግን በሌሎች ዘንድ እንደ ድክመት ይወሰድበታል። ናሆም ይህን ባህሪውን ለማሻሻል እየሰራ ነው። ነገር ግን ደግሞ የማያውቀው ነገር ያስፈራዋል። የጠዋቷ ፀሐይ ገና ከመውጣቷ በጉም ተሸፍና ልውጣ አልውጣ ትላለች። ከአድማስ ማዶ የሚታየው የፀሐይ ብርሃን ዶርሙን በፈገግታ ሞልቶታል። አይኖቹን እያሻሸ ከእንቅልፉ ተነሳና ራሱን ከአልጋው ሳይወርድ ማነቃቃት ጀመረ። ናታኒም በድጋሚ በቀኝ እጁ መዳፍ የቀኝ አይኑን ያሻል። አጭር ቁምጣ በቲሸርት በነጠላ ጫማ ተጫምቶ ከዶርም ወጣ። ታች ሲደርስ ተማሪዎች ስለ ናሆም እያወሩ ይሰማል እና ጆሮውን በደንብ ሰጥቶ ያዳምጣል። እንደው ይሄ ልጅ ምን አድርጎ ይሆን አለ አንደኛው ተማሪ። ደግ አድርጎታል። ይሄ ቆሻሻ መምህር እሱን ቢሉ አዋቂ፣ ጭራሽ ከሱ በላይ ሰው ያለ አይመስለውም። እንደው ገና ሳንጀምረው ምን አይነት ጠማማ መምህር ገጠመን። ናሆም ልክ ልኩን ነገረው። ጀግና ነው አቦ፣ እኔ ልጁ ከመጀመሪያው ይመቸኛል፣ ቆራጥ ነው አለ አንደኛው ተማሪ። ሌላኛው ተቀበለና ናሆም ግን በጣም አበዛው፣ ብዙ ጊዜ ለችግር ይጋልጠናል። ደግሞ ዩኒቨርሲቲ ላይ መምህር ከጠመደህ ኤፍ ነው የሚሰጥህ። አጉል ከመምህር ጋር ሰፋጣ ለኔ ጥሩ አይደለም፣ ህይወቱን ነው የሚያበላሽበት። ደግሞ ግቢው ላይ በጣም ስሙ የገነነ መምህር ነው። ከሲኒየር እስከ ተመራቂ ተማሪዎች የማይፈራው ሰው የለም። ሰውየው በጣም ክፉ ሰው ነው። እንደውም መምህራንና ሌሎች ሰራተኞች ሁሉ ይፈሩታል አሉ። ሰውየው እኮ ብርሃኑ ነው አለና ዝም አለ። ባክህ ምንም አያደርገውም፣
እንዳይመስልህ መምህራን እንዲህ አይነቱን ደፋር ተማሪ በጣም ነው የሚፈሩት አለ ሌላኛው። ይህን ሁሉ በጥሞና ከሰማ በኋላ ናታኔም ደግሞ ዛሬ የትኛውን ጀብድ ሰርተ ይሆን አለና ናታኔም ጉዞውን ቀጠለና ወደ ወንዶችና ሴቶች ብሎክ መገነጣጠያ ሲደርስ የሴቶችን መግቢያ ብሎክ ወደ ቀኝ በመተው በግራ በኩል ወደ ቻሪቲ ክበብ ቢሮ የሚያስገደውን መንገድ ይዞ ትንሽ እንደሄደ ዲዮጋንን ያገኘዋል። ዲዮጋን ቅጽል ስሙ ነው። ዲዮጋን የተባለው በአንድ የኪነ ጥበብ ምሽት የዩኒቨርሲቲው አስተዳደር ሰራተኞች፣ ከፍተኛ አመራሮች፣ መምህራኖች፣ ተማሪዎች በታደሙበት ትልቅ የጥበብ ምሽት ፊቱን ወደ ግድግዳው አዙሮ ያዘጋጀውን ጽሑፍ ሲያቀርብ የመድረክ መሪው ፊትህን ወደዚህ አዙረህ አቅርብ እንጂ ወደ ታዳሚው ቢለው ታዳሚ መኖሩን በምን አወቅ? አንተ ንፋስ ዝም በል፣ እኔ የማደርገውን የማውቅ ሰው ነኝ፣ ዝም ብለህ አታሽቃብጥ ብሎት ጽሑፉን ያቀርብና ከመድረክ ሲወርድ ሁሉም ከመቀመጫው ተነስቶ አጨበጨበለት። ብዙውን ጊዜ ስለ ዲዮጋን ፍልስፍና አውርቶ አይጠግብም። የተወሰኑት የዲዮጋንን ፍልስፍናዎች እንደወረደ ሲጠቀም፣ የተወሰኑት ደግሞ በራሱ አሻሽሎ ያወርዳቸዋል። ዲዮጋን ትክክለኛ ስሙ ባሩክ ነው። ትርጉሙም የተባረከ ብሩክ ማለት ነው። ቀይም ዘለግ ያለ መልከ መልካም ወጣት ነው። ባሩክ የሰው መጽሐፍ ነው። ለአፍታ እሱ ጋር የቆመ ሰው ብዙ ነገር ያውቃል። ከሀገር አቀፍ እስከ ዓለም አቀፍ መጽሐፍትን ያገላብጣል። ብዙ ጊዜ ዲዮጋን ሲናገር አይፈጥንም። ነገር ግን ዘግይቶ የሚናገራቸው ቃላቶች ወስጠ ወይራ ሐሳብ ናቸው። ለእያንዳንዷ ነገር ትንታኔ ይሰጥባታል። አንዳንድ ጊዜ ታዲያ በሁሉም ተማሪ ዓይንና ጆሮ የገባው የግቢውን ሴቶች ለአራት በመክፈሉ ነው። የግቢውን ሴቶች በፐርሰንት አስቀምጧቸው። ከስር የእሱን ስም ከነፊርማዋ ኑሮ በየቦታው ይለጥፋል። እንዲህ ይል ነበረ። የታደላችሁ በዚህ በጀግኖች አያቶቻችን አጥንታቸውን ለእኛ ነፃነት በከሰከሱበት ምድር አድዋ ዩኒቨርሲቲ የምትማሩ ተማሪዎች፣ እኔ ባሩክ እስጢፋኖስ በግቢያችን የሚገኙትን ሴቶች መረጃ በመውሰድና ተገቢውን ጥናት በማድረግ ተከታዩን ለጥፌያለሁ። በዚህም በአጠቃላይ የግቢያችንን ሴቶች በአራት ዘርፍ መድቤያቸዋለሁ። አንደኛ እምቢ ለምኔ፣ ሁለተኛ ወጨጌ፣ ሶስተኛ ሱሴ፣ አራተኛ ወሴ ሲሆኑ እስኪ ደግሞ እያንዳንዳቸውን በመረጃ እነግራችኋለሁ። እምቢ ለምኔ ማለት እኒህ ሴቶች በምንም ተአምር እምቢን የማያውቁ፣ ለጠየቃቸው ሁሉ እሺ እያሉ ማንንም ላለማስገባት ሌት ተቀን ደከመኝ ሰለቸኝ ሳይሉ የሚታትሩ ትጉህ የግቢያችን ሴቶች ናቸው። ለዚህም ግብራቸው ተመሳሳይ መገለጫ እንደሆናቸው እምቢ ለምኔ ወይም ከፍቶንካ አይክፋህ ብያቸዋለሁ። በዚህም 52% ናቸው። ወጨጌ፣ እነዚህ ደግሞ ወጨጌ የሚባሉት የዩኒቨርሲቲ ሴት ተማሪዎች ሲበዛ ትሁት፣ ትዕግስተኛና አክራሪ የሃይማኖት ሰዎች ሲሆኑ በጭራሽ ለቧልት ጊዜያቸውን የማያባክኑ እንስቶች ናቸው። ብቻ ምንም ነገር የሚጠይቃቸውን ወንድ ደግሞ ከትዳር በኋላ ከምረቃ በኋላ እያሉ ወንዶችን ካጠገባቸው የሚያባርሩ ጠንካራ ሴቶች፣ በትምህርታቸው ላይም ተጽዕኖ የሚፈጥሩ ጀግኖች ናቸው። በፐርሰንት ሳስቀምጣቸው 23% ናቸው። ሶስተኛ ሱሴ። እነዚህ ሱሴ የሚባሉት ደግሞ ሁልጊዜም በጭስ ታፍነው በተለያዩ ሱሶች ተዘፍቀው መውጫ የጠፋባቸውም መውጫውን እያወቁ ላለመውጣት ያሉትም ጭምር በዚህ ዓለም የሚኖሩ ሴቶች ናቸው። እነዚህ ሴቶች ብዙውን ጊዜ ሲጋራ፣ ሐሽሽ፣ ጋንጃ የሚጠቀሙ ሲበዛ ሱሱ በላናቸው የዞረ አሳዛኝ ፍጡር ናቸው። እነዚህ ደግሞ በፐርሰንት ሳስቀምጣቸው 15% ናቸው። ወሴ አራተኛ። እነዚህ ሴቶች ደግሞ ከሴቶች ሆነው ነገር ግን ሴትነታቸውን ያልወደዱ፣ ከተፈጥሮ ጋር የተጣሉ፣ ሁሉ ስራቸው ከሴት ውጪ፣ ድርጊታቸው፣ ምግባራቸው ሁሉም ነገራቸው በራሳቸው ራሳቸውን ወደ ወንድነት የቀየሩ ሴቶች ሲሆኑ እኔም ይህንን በማየት አዲስ ጾታ
ከወንድ ወን ከሴት ደግሞ ሴን በመውሰድ ወሴ የሚል ስያሜ ሰጥቻቸዋለሁ። እነዚህ ሴቶች ልብሳቸው፣ የፀጉር ቁርጣቸው በሙሉ የወንድ ቢሆንም ያው ግን በተፈጥሮ ሴት ናቸው። በዚህም በፐርሰንት ሳስቀምጣቸው 10% ናቸው። ባሩክ እስጢፋኖስ የማይነበብ ፊርማ የሚል ማስታወቂያ ለጥፎ የግቢውን ተማሪ አስደመመው። በወንድ ተማሪዎች በኩል አድናቆትን ተቸረው፣ እንደ ጉድ ተወራ። ስሙ በአንድ ጊዜ ገነነ። በሴቶች በኩል ደግሞ ጥላቻና እልህ የታዘሉባቸውን መልእክቶች ለባሩክ መወንጨፍ ጀመሩ። የተወሰኑ ሴቶች በድርጊቱ ተደመሙ። ግን የሁሉንም አፍ ያስከፈተውና ሁሉንም በሳቅ ያስፈነደቀው ይህን ማስታወቂያ ከለጠፈ በኋላ ባሩክ ከጓደኞቹ ጋር ሆኖ ራስ መንገሻ አደባባይ ቁጭ ብለው ሳለ አንዲት ሴት እሳት ለብሳ እሳት ጎርሳ ወደሱ መጣችና ዘላ ሸሚዙን አንቃ አንተ ማን ሆነህ ነው እንደዚህ አይነት ድፍረት የምትዳፈረው ባለችው ጊዜ እሱ ከቁብ ሳይቆጥራት ምንም አይነት አጸፋ ሳይመልስ ለመሆኑ አንቺ ማንኛይቱ ሴት ነሽ ብሎ የጠየቃት ጊዜ ጓደኞቹ በሳቅ ወደቁ። በባሩክ ጥያቄና በባሩክ ጥያቄ ግራ በተጋባቸው ልጅ የደከሙ ይመስላሉ። የያዘችውን ኮሌታ ለቀቅ እያደረገች ወደ ውሃነት እየተቀየረች ለመሆኑ አንቺ ማንኛይቱ ነሽ ስትል ምን ለማለት ፈልገህ ነው አለችው። መልሳ አንደኛውን ቀበል አደረገ እና ምን ይሄ ጠፍቶሽ ነው? ከፍቶን ካነሽ ወይስ ወሴ ወይስ ሱሴ ነሽ? መቼም ወጨጌ አይደለሽም አለና ከት ብሎ ሲስቅ ጓደኞቹ ተከትለውት አብረው ሳቁ። ይህኔ እያለቀሰች ካጠገባቸው እየሮጠች ሄደች። ከዚህ በኋላ ባሩክና ሴቶች ዓይንና አፈር ሆኑ። በጣም ነው የሚጠሉት፣ በጣም ነው የሚያፍሩት፣ በጣም ነው የሚፈሩት። ናታኒም ዲዮጋንን በጣም ነው የሚወደው። ናታኒም ተቀብሎ ግቢውን ያሳየው ያላመደው ዲዮጋን ነው። ዲዮጋንና ናታኒም የአንድ ሰፈር ልጆች ናቸው። ዲዮጋን የ4ኛ ዓመት የኤሌክትሪካል ኢንጂነሪንግ ተማሪ ነው። ዲዮጋን የ4ኛ ዓመት ተማሪ ነው። ሁለተኛም ሰቃይ ነው። ሕይወትና ጥበብ ያበሰለችው ልብ ወለዱን ከገሃዱ ዓለም መንዝሮ በብልሃት የሚኖር የፍልስፍናው ቀበኛ ሰው ቢኖር እሱም ዲዮጋን ብቻ ነው ይላል ናታኒም ሁልጊዜ ስለ ዲዮጋን ወይም ባሩክ ሲወራ። ባሩክ ዛሬ አንድ የምነግርህ ትልቅ ነገር አለና በረቀቀ ሐሳብ ልትደግፈኝ ይገባል አለ ናታኒም። እሺ አለ ባሩክ። ይኸውልህ ባሩክ፣ ናሆም ከእናቱ ጋር አስተዋውቆኝ ነበረ። እናም አንድ ቀን ስልኬን ከናሆም ተቀብላ ደወለችልኝ። ደውላ ያለችኝ እጅግ አስገራሚ ነገር ነው። ናሆም በጣም ትልቅ በሽታ አለበት። የናሆም እናት ደወለችልኝ። ናሆም ከባድ የስነ ልቦና ችግር አለበት። እኔ በልጅነቴ ከአባቱ ጋር ተጣልቼ ሌላ ባል አግብቼ ናሆምን ከአባቱ ጋር ትቼው ሄድኩኝ። አባቱ በውል እንኳ ያላደገ ልጅ ሰጥቼው ስለሄድኩኝ በጣም አዝኖ ነበር። እኔ በወቅቱ ከሱ ጋር መጣላቴን እንጂ ስለ ልጄ ግድ ሳይሰጠኝ በስስት የወለድኩትን ባሌን የጎዳሁ መስሎኝ ልጄን ትቼ ወጣሁ። አባቱ ግን እንደኔ ሊተወው አልቻለም። እንደ እናትም እንደ አባትም ሆኖ አሳደገው። ትምህርት ቤት አስገብቶ ራሱ እየሰራ ሚስት ሳያገባ ናሆምን አስተማረው። ናሆምም አባቱን እጅግ በጣም ይወደው ነበርና በትምህርቱ ጎበዝ በመሆን አባቱን ማስደሰት ቻለ። አባቱ ናሆምን ምንም ሳይጎልበት ነው ያሳደገው። ሁልጊዜም ትምህርት ቤቱ ድረስ ሸኝቶት ይመለሳል። ታዲያ ናሆም 11ኛ ክፍል እያለ ወደ 2ኛ ሴሚስተር ገደማ አባቱ ከስራ ሲመለስ በመኪና አደጋ ይሞታል። ናሆም ሁሉ ነገር ተቀያየረበት። ነገሮችን መቋቋም አቃተው። ሐዘኑ መሪር ሆነ። ይህን ጊዜ እኔ ጋር እንዲመጣ አደረግኩኝ። አልተቃወመኝም። ግን ከመጣ በኋላ በሚያደርጋቸው ነገሮች ውስጥ የተነካ እኔንና ከአሁን ባሌ የወለድኳትን ሴት ልጄን እጅግ ይጸየፈናል። በጭራሽ አንድ ቀን እንኳ እንደ እናትና ልጅ ሆነን አናቅም። በጣም ብዙ ጊዜ ሞክሬያለሁ፣ ግን አልቻልኩም። ልጄም እየተሰቃየች ነው። የናሆም ክፋቱ እኔ ላይ መጨከኑ ሳይሆን ምንም ከማታውቀው እህቱ ጋር መጣላቱ። አንድ ቀን ለጆሮ የሚከብድ ንግግር
ልጄን ተናገራት። አንቺ በእናትሽ ነው፣ እኔ ደግሞ አባቴን ነው መሆን የምፈልገው። ለዚህም ደግሞ ያለ ሴት ያለ ሚስት እንዴት መኖር እንደሚቻል አባቴ አሳይቶኛል፣ ነፍሱን ይማረውና አላት። ያኔ ውስጥ የተጎዳ መቋቋም አልቻልኩም። ልጄን አጥቼዋለሁ። ሲቃዩዋ በስልክ ይሰማ ነበር። ልጄ ሴትን ልጅ በጣም ይጸየፋል። ይህን አመለካከቱ እንዲቀየር እፈልጋለሁና የቻልከውን አድርግልኝ፣ ምናልባት እሺ ካለህ አለችኝ። ልቧ በጣም ተሰብሯል። እናም እሷ እንዳለችው የግድ ልንቀይረው ይገባልና ለዚህ ስራ ደግሞ አንዲት ሴት ልጅ አግኝቻለሁ። በሐሳቤ ተስማምታ እያገዘችኝ ነው። እሷ ማናት? አለ ባሮክ በጥሞና ሲያዳምጠው ከቆየ በኋላ። መቅደላዊት አለ ናታኔም። ጥሩ፣ በእኔ በኩል አታስብ፣ ከእሷ ጋር ታስተዋውቀኝና ምን ማድረግ እንዳለባት እንመካከራለን። ይህንን በእኔ ጣለው አለ ባሮክ በፍጹም በራስ መተማመን። ግን ባሮኬ እንደምታስበው ቀላል አይደለም። ሁሌም ንቁና ሲበዛ ተጠራጣሪ ነው። በጣም መጠንቀቅና ከሱ በላይ ማሰብ ይጠበቅብሃል አለ ናታኔም። አታስብ፣ እኔ ያልፈሳሁበት ዳገት የለም አለች አህያ አለና ስቆ ምን ሆነሃል? በእኔማ ተማመን እንጂ አለና የናታኔምን ትከሻ ቸብ ቸብ አደረገው። እሺ ተስፋ አደርጋለሁ ወንድሜ፣ በቃ አሁን ልሂድ ብሎ ባሮክን ከተቀመጠበት ትቶት ሄደ። ባሮክ ስለ ናሆም በጣም አዝኗል። በእናቱ የተናደደ እንዴት በውል እንኳ ያልበሰለ ልጅ ትታ ትኮበልላለች። መሆን አልነበረበትም፣ ግን ሆኗል። ንፋሱ ያለማቋረጥ ወደ ምዕራብ አቅጣጫ ይነፍሳል። በዛፎች ዳርና ዳር የታጀበው አስፓልት በወጀቡ ንፋስ በረገቡ አበባዎች ተቆጥቁጦ አንድ ሀብታም ለአንዲት ሚስቱ ስጦታ ያነጠፈው መስሎ ሊረግጡት ያሳሳል። ከትንሽ ወጀብ ንፋስ በኋላ ያለምንም ግምግም ዝናቡ ጣለ። መቅደላዊት ፀጉሯን በእጇ ሸፍና ወደ ራስ ተፈሪ ህንፃ ስትገባ ናሆም ያያትና እሱም ወደ ህንፃው ተከታትሏት ገባ። መቅደላዊት ከመግባቷ እዛ የተጠለሉት ተማሪዎች አይናቸውን ይጥሉባታል። አንደኛው ይህችን ልጅ ላወራት ነው አለ። ሌላኛው ቀበል አድርጎ ሰው ይዘህ ነው ወይስ ራስህን ችለህ ሲለው ምን ለማለት ፈልገህ ነው? ራሴን ችዬ ነው የማወራት። አውርቼ ስልኳን ተቀብዬ ካልመጣሁ እኔ አይደለሁም አለ። ኧረ ሞራልህ ጀግና ነህ አለ ሌላኛው እየሳቀ። ትቷቸው ወደ እሷ ሄደ። ይሄኔ እንዴት ነው የምታናግራት? ገና እንዳየችው ደንግጣ የምትሮጥ ይመስለኛል። ሰይጣን ራሱ የሱን ያህል የሚጠቁር አይመስለኝም አለ። ይሄን እያለ ይከታተለዋል። ተገረመ። ፍጹም ተቃራኒ ሆነበት። መቅደላዊት በስነ ስርዓት እያወራችው ነው። ተመልሶ መጥቶ የሆነውን ሁሉ እስኪነግራቸው ጓጓ። ኮስታራዋና ማንም የማይደፍራት ቆንጅየዋ መቅደላዊት አሁን ከሰል ከመሰለ ሰው ጋር እየተሳሳቀች ነው። መቅደላዊት ልጁ በሚያወራት ሳይሆን የምትስቀው በናሆም እቅድ ነው። እሷን እንዲፈትን በላከው ሰው ላይ አንዳንዴ ልጇ አውርቶ ሳይጨርስ አቋርጣው ትስቃለች። ስትስቅ ጠፈርን የምታደምቅ ፀሐይ ትመስላለች። የውበቷ ጥግ በሳቋም ዓለምን ያዳርሳል። ያ ማን ነው? ናትናኤል ነው? ፍጹም ሐዘን የነካት አትመስልም። አዎ መቅደላዊት በተንደላቀቀ ሁኔታ ነው ያደገችው። ሁሌም እናትና አባቷ አይተው አይጠግቧትም። በዚህም በተለየ አስተዳደግ ነው ያደገችው። ይህን የህይወቷን ሙሉ የአንዲት ፈገግታዋ ማንጸባረቅ ይችላል። ረጅም ሳቋን በመሃል አቋረጠችውና በነገራችን ላይ ስትስቂ ይበልጥ ቆንጅዬ ነሽ አለ። ኧረ እባክህ አላውቅም ነበር አለች። በቃ ከዚህ በኋላ እውቂ እሺ አላት። እሺ አውቄያለሁ፣ በጣም አመሰግናለሁ። ግን እስካሁን ስምህን አልነገርከኝም። ስሜ ኦኪዮ ይባላል አለ። ስምህ በጣም ደስ ይላል። ስላወቅኩህ ደስ ብሎኛል። አሁን ግን መሄድ አለብኝ፣ ዝናቡ እያቆመ ስለሆነ አለች። እሺ መቅደላዊት፣ ሌላ ጊዜ እንገናኛለን አለና ወደ ጓደኞቹ ተመለሰ። መቅደላዊት ዝናብ የመታው ፀጉሯን አራግፋ ቀና አለችና ለራሷ ፈገግ ብላ ለምን ግን ይሄን ያህል ማወቅ ፈለገ? ለምን ስለ ባህሪ ግድ ሰጠው? እሱም ከኔ ፍቅር ይዞት ይሆን?
ማን ያውቃል? እልህና ንዴት ወደ ፍቅር ይቀየራል። እንደዛ ካልሆነ ለምን ታዲያ ይሄን ልጅ ለመፈተን ይልክብኛል? ናታንዬም ልክ ነው። በጭራሽ ዝም ብሎ የሚተኛ አይነት ልጅ አይደለም። ለማንኛውም የመጀመሪያ ፈተናውን በድል ተወጥቻለሁ፣ ቀጣዩንም በኩራት የማልፈው ይሆናል አለችና በዝናቡ የተቋተውን ውሃ እየዘለለች ወደ ብሎኳ ሄደች። ክፍል 4 ይቀጥላል።